ኤርትራውያን ወዶ ከሰጡን ይሰጡናል፣ ካልወደዱ የነሱ ነው። አንፈልግም አሰብ አንፈልግም። ይሄ ሲስተማችሁ ገብቶናል። አሰብ አንፈልግም፣ የኤርትራ ነው። አለቀ በቃ የኤርትራ ነው አሰብ። የዛሬ 30 ዓመት አሰብ ያልጠየቅ አሁን በ7 ዓመት በ6 ዓመት መጥ አሰብ ልጠይቅ ለማን ታስጨርስ? አናልቅም ስላልን አሁን በአሰብ ጉዳይ መጣችሁ ልትጨርሱን አንጨርስም። አንፈልግም በቃ አንፈልግም ሲሲ ዮኒ ማኛ ግዴታ ባህር በር ያስፈልጋታል። ለምን 130 ሚሊዮን ነን? ለምን አይዋጋም? ለምን ከዚህ በፊት አሰብ ያስፈልገናል 130 ሚሊዮን ነን አላለም? ዮኒ ማኛ ለምን አላለም? የዛ ጊዜ መግባት ፈልጓል መሰለኝ ሀገር ቤት መግባት ፈልጓል። እዚህ እኮ ነው ዮኒ ማኛው ከመግባት ሲፈልግ መንግስት ማሞገስ በቃ ከመንግስት ጎን ለመሆን ምናምን እናቴ ትሙት እደቴ ሂደት ዋጋ 130 ሚሊዮን ሂደት ዋጋ። እስቲ የሚዋጋልህ ካለ የነቃም ይነቃል፣ ያልነቃም እዛ ያልቃል። አይደለም ውጊያ በጥይትና በዶሮን በቦምብ ምናምን በቲማቲም ራሱ አልዋጋም። የለም ውጊያ ምን ነው በረሃ ላይ ወርቅ ይታፈሳል እንዴ? አይታፈስም። በወርቅና በቲማቲም አይደለም ውጊያው። በቃ የሞቱ ያለቁ ይበቁናል። አሁን ደግሞ ሰሜን ለማስጨረስ አንቺ መላጣ ይሄ መላጣዎች ማታችሁ ድንጋይ ትብላ ሌባ ሁላ በድርድርም ሆነ በጉልበት እስቲ መልሶ በጉልበት ሄደ ናውጣ እባክህ ናውጣ ቆሻሻ ልጅ ናውጣ በድርድር እስቲ ለመልሰው። እነሱስ ዝም ይላሉ? አገራቸው ሲወረርና አገራቸው እንትን እናንተ አሁን በቃ ለጊፍት ነው ምናምን ትላላችሁ። ሐቅ ሲናገር ሰው እኔ ማንም ሰው ነው ጊፍት የሚሰጠኝ፣ አማራውም ትግራዋዩም ኤርትራዋዩም ምኑም ኦሮሞ ሳይቀሩ አሉ የሚወድ የሚሰጡኝ። ለዛ ነው የሚመስላችሁ አገራቸው ሲወረር ጸጥ የሚል ይመስላችኋል? እናንተ አናልቅም አልና የሰሜን ህዝብ አያልቅም አላችሁ። አያልቅም አለ። በምን ንግደላቸው መኮራችሁ? አናልቅም። በዚህ መጣችሁ አናልቅም። ምንም አላችሁ አናልቅም። አሁን ደግሞ በአሰብ መጣችሁ። በቃ የሰሜን ህዝብ በዛ ስላለ ሰሜኖች ስለሆኑ ውጊያው እንትኑ መምጫ በዛ እንትን ልትሉ ነበር። አይሆንም ጭራሽ። አሰብ የምትፈልግ ትሄዳለህ፣ እዛ ተደፍተህ ትመጣለህ። አዎ አይ በውዴታ ወዳችሁ ስጡን፣ እንደዚህ ተስማምተን ተከራይተንም ይሁን ብርም ሰጠን ይሁን እኛም እንስራበት፣ እናንተም ተጠቁምበት ከሆነ እሺ ካሉ አዎ፣ እምቢ ካሉ ደግሞ በጉልበት አይሆንም። ይህ ቡሽቲዮኒ ማኛ አይ ጁቦስ አንዳንዴ ማቃይማ ጁቦማ የሶስ መላጣለች። በደንብ አድርጌ እኮ ነው መስረብ የነበረብኝ እተቴ ማርያም። ልክ ከእንቅልፌ ስነቃ እነሱ ጋር ነው የገባሁት። ደግሞ ቆሻሻ ሓደ ተጋሩ እንዲኹም ለኻብ ደቅ ጋሓው ደቅ ሸራሙጥ ማለት እዩ። ኢሳያስ አፈወርቅ እኮ ወደ ግብጽ ሄደው ለጉብኝት እኮ አይደለም ኢትዮጵያ ላይ ደባ ለማድባት ምን ብናደርግ በምን ጉዳይ ላይ ከፋፍለን አጋሽተን እርስ በርስ እናጋጫቸዋለን የሚለውን ዲስኩር ሊደሰኩር እኮ ነው ሄዱት። መቼም ህወሓት የሚባል ድርጅት ኢትዮጵያ ላይ ያመጣው በላ እንዲህ በቃል የሚነገር አይደለም። እኔ የሚገርመኝ እሱ አይደለም። የትኛውም ኤርትራዊ የትኛውም ግብጻዊ በአገራቸው ናሽናል ኢንተረስት ጉዳይ ላይ አይጨቃጨቁም። ኢሳያስን ሊጠሉት ይችላሉ፣ ግብጻውያን ይሄ ሰውየውን ሊጠሉት ይችላሉ፣ አልሲሲን። አገራቸው ጉዳይ ላይ ግን አንድ አይነት ናቸው። አገራዊ ጉዳይ በሆነ ነገር ላይ እኛ ውጭ ሀገር ያላችሁ ዲያስፖራዎች የጥላቻችሁ ጥግ መስመር ስለሳተ ከህወሓትና ከሻቢያ ከግብጽ ጎን ትቆማላችሁ። አታፍሩም? አሁን በእናንተ እንደው ድል አድርጋችሁስ ብንመጡ በእናንተ መመራት ሞት አይደለም? እቺ ሀገር እሺ በምርጫም ተወዳድራችሁ ያለውን ብልጽግና ፓርቲ አንሱት። ወደብ አትፈልጉም? ግድብ አትፈልጉም?
የተረጋጋችና በህግና በስርዓት የሚመራ ህዝብ አትፈልጉ? ግን እኛ ሀገር የስልጣን ጥም እንጂ የዲሞክራሲ ፍላጎት አይደለም ያለን። የመልካም አስተዳደር ጥያቄ አይደለም ያለን፣ ጥላቻ ነው። ለዚህ እኮ ነው ንግግሮቻችን በሙሉ ስድብ፣ ሐሜት፣ እንዲህ ብሎ ነበር ምናምን የምትሉት እና በጣም ነው የምታሳፈሩት። እሺ ሃይማኖተኞች አገራችን በሰማይ ነው ትላላችሁ። እኛ አገራችን እዚሁ ስለሆነ በሰማይ ከሆነ አገራችሁ ስለዚህች አገር አስተያየት አትስጡ። ሃይማኖተኞች የኤርትራን በሉት የግብፅን በሉት የትኛውም ሃይማኖት መሪ ከሀገራቸው ጎን ናቸው። የኛ ሀገር ሃይማኖተኞች ምን ሆናችሁ ነው እንዴ? ከ67 በፊት እኮ ኢትዮጵያ እንደዚህ አልነበረችም። ከ67 በፊት ሃይማኖት ከመንግስት ጋር አብሮ የሚሰራ ነበረ። እና ሀገራችሁ በሰማይ ከሆነ እኛን አትበጥብጡን። ግን ይህ ሃይማኖት ደነዝና መፍዙዝ አድርጎ ስላስቀረን በሀገራችን ጉዳይ ላይ አይመለከተንም አያገባንም እያልን አደነዘዙን። እርስ በራሳችን ተመካክረን ተጋግዘን ነው። ይሄ ከኛ የጀመረ ነው። ከእግዚአብሔር ጋር የሚገናኝ የለውም። ኢትዮጵያን የመሰረትናትም የፈጠርናትም እኛ ስለሆነ በፈጠርናትና በመሰረትናት ከተማ ደግሞ ተጋግዘን ተባብረን በማያጣሉን በማያጨቃጭቁን በማያነዛንዙን ጉዳዮች ላይ ተስማምተን ነው። በቃ ስልጣን ፍላጎት በምርጫ ወደም ምንም አጠያቂ የለውም። አንድ አይነት አቋም፣ አንድ አይነት ሐሳብ፣ አንድ አይነት ዓላማ ነው ሊኖረን የሚያስፈልገው። ግድብ ላይ አንድ አይነት አቋም፣ አንድ አይነት ሐሳብ፣ ህግና ስርዓት ላይ አንድ አይነት አቋም፣ አንድ አይነት ሐሳብ፣ ኢኮኖሚ ላይ አንድ አይነት አቋም፣ አንድ አይነት ሐሳብ። የኢትዮጵያን ጥቅምና ፍላጎት በሙሉ የሚመለከት ነገር የጋራ ጉዳይ ነው ሊኖረን የሚገባው። ብልጽግናን ፓርቲ ጥሉ፣ እሺ ተቃወሙት። እንዴት ወደ በቃ ከሻቢያና ከህወሓት ጎን እንዴት እንቆማለን ይባላል? እና ጥላቻችሁ በጣም መስመር ስለሳተ እንደው ብዙ አያምርባችሁም። በተለይ በዚህ ነገር ላይ ባታወሩ ነው ደስ የሚለው። መልካም ቀን።